እንደ አውሮፓውያን አቆጣጠር በ1966 ዩናይትድ ስቴትስ ጦር በቪየትናም ካሉት ትልልቅ የጦር ሰፈሮች አንዱን የገነባው በቀጥታ 250 ኪሎ ሜትር ርዝመት ባለው የጠላት ዋሻዎች ላይ ነበር። ምንም የሚያውቁት ነገር አልነበረም። ከሳይጎን በስተሰሜን ምዕራብ 30 ኪሎ ሜትር ርቀት ላይ የሚገኘው የኩቺ የጦር ሰፈር በሺዎች የሚቆጠሩ አሜሪካውያን ወታደሮችን፣ ሄሊኮፕተሮችን፣ መድፎችን፣ ታንኮችን፣ የተመሸጉ የመጠበቂያ ግንቦችንና የፍለጋ መብራቶችን የያዘ ነበር። በየትኛውም መመዘኛ ሊደፈር የማይችል የማይበገር ነበር። ሆኖም ግን በየቀኑ ምሽት በውስጡ ያሉት ወታደሮች ይሞታሉ። በየጊዜው ተመሳሳይ ሁኔታ ይደጋግማል። ጨለማ ሲወድቅ በግቢ ውስጥ በሆነ ቦታ ፍንዳታ፣ የተኩሱ ድምፅና ምስቅልቅል ይፈጠራል። ወታደሮቹ ምላሽ ለመስጠት ሲደርሱ ሁሉም ነገር ያበቃል። የሚሸሹ ሰዎች የሉም፣ ኮቴ የለም፣ አስከሬን የለም፣ የተገደሉ አሜሪካውያንና ጸጥታ ብቻ። በየቀኑ ጠዋት በአዛዡ ጠረጴዛ ላይ ተመሳሳይ ሪፖርት ይቀርባል። ትናንት ምሽት ጥቃት ደርሷል፣ ጠላትም ጠፍቷል። ለወራት ያህል ምንም አይነት ግንኙነት ጠላትን ማግኘት አልተቻለም። አዛዦቹ በየቀኑ ጫካውን ያስሳሉ። ምንም ነገር አያገኙም። ምንም ሰፈር የለም። ምንም የአቅርቦት መስመር የለም። ምንም የለም። ልክ መናፍስትን የመዋጋት ያህል ነበር። ከዚያም አንዱ የጥበቃ ቡድን ከአጥሩ ውጭ በቅጠሎች ስር የተደበቁ ትንሽ ቀዳዳ ያገኛል። አንድ መሐንዲስ ተንበርክኮ ወደ ውስጥ ብርሃን ያበራል። ዋሻው ወደ ታች ይወርዳል፣ ይታጠፋል፣ ከዚያም በጨለማ ውስጥ ይጠፋል። በወቅቱ ማንም ያላወቀው ነገር ከዚህ ጦር ሰፈር በታች፣ ከወታደሮቹ መኝታ ቤት በታች፣ ከምግብ አዳራሹ በታች 250 ኪሎ ሜትር የሚረዝሙ ዋሻዎች መኖራቸውን ነበር። በሚቀጥሉት 9 ዓመታት ውስጥ እነዚህ ዋሻዎች በቬትናም ከተካሄዱት ከማንኛውም የእርስ በርስ ውጊያ በላይ ብዙ አሜሪካውያንን ገድለዋል። ታዲያ ከባድ መሳሪያ፣ ማሽነሪ ወይም ሀብት የሌለው ጦር በምድር ላይ ካለው እጅግ ኃያል የጦር ኃይል በታች ማንም ሳይረዳው እንዴት የመሬት ውስጥ ከተማ ሊገነባ ቻለ? ዛሬ የምናየው ይህንን ነው። የኩቺ ዋሻዎች የጀመሩት እንደ ወታደራዊ ኦፕሬሽን አልነበረም። የጀመሩት በ1940ዎቹ የፈረንሳይ ቦምቦች ለመትረፍ እንደ ዘዴ ነበር። አሜሪካውያን በደረሱበት ጊዜ ዋሻዎቹ ለ20 ዓመታት ያህል ሲገነቡ ቆይተው ነበር። በኩቺ ስር ያለው አፈርም ይህን እንዲቻል አድርጎታል። ቀይ የላተራይት አፈር ሲደርቅና እንደ ኮንክሪት ጠንካራ ነው። በግፊት አይደረመስም፣ በቀላሉ በጎርፍ አይጥለቀለቅም። እንዲሁም ቦምቦች በአቅራቢያው ሲያርፉ አይፈራርስም። ቬትናሞች ይህንን ቦታ የመረጡት በአጋጣሚ አልነበረም። የመረጡት መሬቱ ራሱ እንደ ግንባታ ቁሳቁስ ስለሚያገለግል ነበር። መሳሪያዎቹ ቀላል ነበሩ። አጭር እጀታ ያላቸው መቆፈሪያዎች፣ የሸንበቆ ቅርጫቶችና የሰው ልጅ ብቻ፣ ሌላ ምንም አልነበረም። ሰራተኞቹ የፈረንሳይን የጥበቃ ቡድን ላለማግኘት ሲሉ በምሽት ይቆፍሩ ነበር። የተቆፈረውንም አፈር በቅርጫት ተሸክመው በመውሰድ በየሜዳው ላይ ይበትኑት ነበር። ይህን የሚያደርጉት ከአየር ላይ የሚደረግ ቅኝት አዲስ የተከመረ አፈር እንዳያይ ነበር። እያንዳንዱ መግቢያ በቅጠሎች፣ በሳር ወይም በምስጥ ክምር በተሸፈኑ ድብቅ በሮች ትራፕ ዶርስ የተሸሸገ ነበር። አንዳንድ መግቢያዎች በኩሬዎች የተጥለቀለቁ ነበሩ። እነሱን ለማግኘት በውስጥ መጠቅ ግድ ይል ነበር። ቀዳዳዎቹ ሆን ተብሎ በጣም ትንንሽ እንዲሆኑ ተደርገዋል። የ60 ሴንቲሜትር ስፋት ብቻ ያላቸውና አንድ አነስተኛ የሰውነት ቅርጽ ያለው የቬትናም ሰው ብቻ የሚሾልኩባቸው ነበሩ። ይህም ማንኛውም የአሜሪካ ወታደር በቀላሉ ሊከተላቸው እንደማይችል ለማረጋገጥ የታለመ ነበር። እንደ አውሮፓውያን አቆጣጠር በ1960ዎቹ መጀመሪያ ላይ አሜሪካውያን ሲደርሱ መሰረታዊ የዋሻ መረብ ቀድሞውኑ ነበር። ነገር ግን ቪየትኮንጎች የሚጋፈጡት ምን እንደሆነ ወዲያውኑ ተረድተው ነበር። በታሪክ እጅግ ኃያል የሆነ ጦር፣ እጅግ ከፍተኛ የሆነ የተኩስ ኃይልና ፍጹም የአየር ላይ የበላይነት ያለው፣ እነሱም በምድር ላይ መወጋት ራስን ማጥፋት ነበር። ስለዚህ እነሱ ወደ ምድር ውስጥ ገቡ። ዋሻዎቹ በከፍተኛ ፍጥነት አሰፋፏቸው፣ ወደ ጥልቀት ቆፈሩ፣ አዳዲስ ክፍሎችን ጨመሩ፣ መንደሮችን አገኙ፣ የቅርበት መስመሮችን አገናኙም፣ ሁሉንም ነገር አቆራኙም። በ3 ደረጃዎች ገነቧቸው። የመጀመሪያው ደረጃ 3 ሜትር ጥልቀት ያለው ሲሆን በፍጥነት ለመግባት የሚያስችል ጥልቀት ቢኖረውም መደበኛ የመድፍ ጥቃቶች ለመቋቋም በቂ ነበር። ሁለተኛው ደረጃ 6 ሜትር ጥልቀት ላይ ያለ ሲሆን ከበድ ያሉ የቦምብ ጥቃቶችን በሚኖርበት ጊዜ ይበልጥ አስተማማኝ ነበር። ሶስተኛው ደረጃ 9 ሜትር ጥልቀት ላይ ያለ ሲሆን በአሜሪካውያን እጅ ባሉ ትልልቅ የተለመዱ ቦምቦች ኮንቬንሽናል ቦምብስ በቀጥታ ቢመታ እንኳን ለመትረፍ ታስቦ የተሰራ ነው። እያንዳንዱ ደረጃ በመካከላቸው የድብቅ በሮች ባሏቸው ቀጥታ ቁልቁል ቀዳዳዎች ቨርቲካል ሻፍትስ የተገናኙ ነበሩ። አሜሪካውያን የላይኛውን ደረጃ በውሃ ቢያጥለቀለቁት ቪየትኮንጎች ወደ ሁለተኛው ደረጃ ይወርዳሉ። ሁለተኛውን በጋዝ ቢሞሉት ወደ ሶስተኛው ይወርዳሉ። ስርዓቱ ለሁሉም ነገር ምላሽ ነበረው። ነገር ግን ዋሻዎቹ የማምለጫ መንገዶች ብቻ አልነበሩም። እነሱ ከተማ ነበሩ፣ ሙሉ በሙሉ የሚሰሩ የመሬት ውስጥ ከተሞች። ሐኪሞች በዋሻ ብርሃን በቆሰሉ ወታደሮች ላይ ቀዶ ጥገና የሚያደርጉባቸው ሆስፒታሎች ነበሯቸው። የወጥ ቤት አየር ማናፈሻ ስርዓቶችን በጣም ብልህ በሆነ መንገድ የተነደፈ በመሆኑ ጢሱ ከመሬት ውስጥ ከመውጣቱ በፊት በመቶዎች ለሚቆጠሩ ሜትሮች በዋሻዎች ውስጥ በአግድም እንዲጓዝ ይደረጋል።
ይህም ከአየር ላይ ሆኖ መገኛ ቦታውን ለማወቅ የማይቻል ያደርገዋል። የተማረኩ የአሜሪካ ጥይቶች ወደ አዲስ መሳሪያነት የሚቀየሩባቸው የመሳሪያ ፋብሪካዎችም ነበሩም። የፕሮፓጋንዳ ወረቀቶች የሚታተሙባቸው ማተሚያ ቤቶች፣ ንጹህ ውሃ የሚገኙባቸው ውሃ ጉድጓዶች እና በሺዎች የሚቆጠሩ ሰዎች የፀሐይ ብርሃን ሳያዩ ለወራት በሚኖሩባቸው የመኝታ ክፍሎች ነበሩ። በዋሻዎቹ ከፍተኛ አገልግሎት ወቅት እስከ 10,000 የሚደርሱ ሰዎች በኩቺ ዋሻ ውስጥ በአንድ ጊዜ ይኖሩ ነበር። እዚያው ተወለዱ፣ እዚያው ተጋቡ፣ እዚያው ሞቱም። ከላያቸው ላይ ከሚራመዱት የአሜሪካ ወታደሮች ጫማ 9 ሜትር ዝቅ ብሎ የሚንቀሳቀስ ሙሉ ማህበረሰብ ነበር። እነዚህ አሜሪካውያን ወታደሮች ግን ስለ ሁኔታው ምንም አይነት ፍንጭ አልነበራቸውም። የዩናይትድ ስቴትስ የጦር ኩቺን ዋሻዎች ለማጥፋት ያልሞከረው ነገር አልነበረም። ቦምብ፣ ጋዝ፣ እሳት፣ ውሃ፣ ውሾች ምንም አልሰራም። እያንዳንዱ ያልተሳካ ሙከራ ቪየትኮንጎች ቀጣዩን ጥቃት እንዴት እንደሚታርፉ በትክክል አስተማራቸው። የመጀመሪያው ሙከራ በጣም ግልጽ የሆነው ነበር፤ ቦምብ መጣል። ዋሻዎቹ መሬት ውስጥ ከሆኑ እና ከላይ በኃይል ከመታቸው ይደረመሳሉ የሚል ነበር። እንደ አውሮፓውያን አቆጣጠር በ1965 ኦፕሬሽን ሮሊንግ ተንደር ተጀመረ። ቢ-52 ቦምብ ጣይ አውሮፕላኖች በኩቻ አውራጃ ላይ በሺዎች በሚቆጠሩ ቶን ፈንጂዎች አዘነቡ። ከዚያ በኋላ የምድሪቱ ገጽታ ሊታወቅ በማይችል ሁኔታ ተቀየረ። ዛፎች ጠፉ፣ በየቦታው ጉድጓዶች ተፈጠሩ፣ ጫካውም ወደ አመድነት ተቀየረ። አሜሪካውያን የአየር ላይ ፎቶግራፎችን ሲመለከቱ ሙሉ በሙሉ መውደሙን አዩ። ያላዩት ግን ከ9 ሜትር በታች ያለውን ነበር። ዋሻው ስርዓት የታችኛው ደረጃ አልተነካም ነበር። ቪየትኮንጎች ጥቃቱ በሚካሄድበት ወቅት በቀላሉ ወደ ጥልቁ ክፍል ተንቀሳቅሰዋል። ቦምብ መጣሉ እስኪቆም ጠብቀው ከዚያም ወደ ላይ ተመለሱ። በቦምቦች የተፈጠሩት ጉድጓዶች ጠቃሚ ሆኑ፣ የዝናብ ውሃ አከማቹ፣ እንዲሁም እንደ መደበቂያነት አገለገሉ። ዋሻዎቹን ያጠፋል ተብሎ የታሰበው የቦምብ ጥቃት በአጋጣሚ በዙሪያቸው ያለውን መልክዓ ምድር ለቪየትኮንጎች ምቹ አደረገላቸው። ሁለተኛው ሙከራ ኤጀንት ኦረንጅ የተሰኘው ቅጠል ማርገፊያ ኬሚካል። ይህ ኬሚካል ከአውሮፕላን በመላው አካባቢ ላይ ይረጫል። ከእያንዳንዱ ዛፍ ላይ እያንዳንዱን ቅጠል ያረግፋል፣ ሰብሎችን ያጠፋል፣ የጫካውን መደበቂያነት ያስቀራል። ያለ እጽዋት ሽፋን ቪየትኮንጎች ከምድር በላይ የሚደበቁበት ቦታ አይኖራቸውም። ለኬሚካሉ የተጋለጡ ደኖች በሙሉ በጥቂት ቀናት ውስጥ ደረቁም። አካባቢው ወደ ቡኒ ቀለም ተቀይሮ ሕይወት አልባ ሆነም። ከስር ያሉት ዋሻዎች ግን ምንም አልሆኑም። ከዋሻው በላይ ያለውን እያንዳንዱ ዛፍ መግደል ይቻላል፣ ዋሻው ግን ግድ የለውም። ቪየትኮንጎች ኬሚካል በሚረጩበት ወቅት ከመሬት በታች ቆይተው ከዚያም በደረቀው ምድር ላይ ወጡ። አሁን ላይ በምሽት ለመንቀሳቀስ ይበልጥ ቀላል ሆኖላቸዋል፣ ምክንያቱም ጉዟቸውን የሚያዘገይ ቁጥቋጥ የለም። ሶስተኛ ሙከራም በውሃ ማጥለቅለቅ። መሐንዲሶቹ በቀጥታ ወደ ዋሻው መግቢያዎች ውሃ በፓምፕ ረጩ። ውሃው ዋሻዎችን ይሞላል። ይህም ሁሉም ሰው እንዲወጣ ያስገድዳል ወይም ያሰምጣቸዋል። ቀላልና ውጤታማ ይመስላል፣ ነገር ግን ቪየትኮንጎች ይህንን አስቀድመው ገምተውት ነበር። በእያንዳንዱ ዋና ዋና የዋሻ ክፍሎች መካከል ውሃ የማያስገቡ ድብቅ በሮች ገጥመው ነበር። ውሃ ወደ አንዱ ክፍል ሲገባ ያንን ክፍል ይዘጉታል። የተበከለው ክፍል መስዋዕት ይደረጋል። የተቀረው የዋሻው መረብ ግን ደረቅ ሆኖ ይቆያል። አሜሪካውያን መሐንዲሶች በሺዎች የሚቆጠሩ ጋሎን ውሃ ወደ ኩቺ ረጩም። ያጥለቀለቁት ግን ምናልባትም ከጠቅላላ የዋሻ መረብ 2% ብቻ ነበር። የተቀረው 98 በመቶ በመደበኛነት ስራውን ቀጠለ። አራተኛ ሙከራ ጋዝ። መርዛማ ጋዝ ወደ ዋሻዎች ውስጥ በፓምፕ ረጩ። ጋዙ በመላው የዋሻ መረብ ውስጥ ይሰራጫል፣ ማንም አይተርፍም። ነገር ግን ዋሻዎቹ በጣም ረጅም እና ውስብስብ ከመሆናቸው የተነሳ ጋዙ በብቃት ለመጓዝ አልቻለም። ተበታተነ፣ ኃይሉም ደከመ። ወደ ጥልቅ ክፍሎች ሲደርስ መጠኑ በጣም አነስተኛ ከመሆኑ የተነሳ የሚያስቆጣ የሚያሳክክ ስሜት እንኳ መፍጠር አልቻለም። በተጨማሪም ቪየትኮንጎች በሲስተም ውስጥ የአየር ማናፈሻ መዝጊያዎችን ባትልስ ገጥመው ነበር። እነዚህ ክፍሎች መካከል የአየር ፍሰቱን ለመዝጋት የሚያገለግሉ ቀላል የእንጨት ሳህኖች ናቸው። ጋዙ ወደ አንዱ አካባቢ ሲገባ ተዘግቶ እዚያው እንዲበን ይደረጋል። ጋዙን በፓምፕ የሚረጩት መሐንዲሶች በሌላኛው ጫፍ ምንም ነገር ስለማይወጣ ስራው ውጤታማ መሆን አለመሆኑን ለማወቅ የሚያስችል መንገድ አልነበራቸውም። አምስተኛ ሙከራም ውሾች። ልዩ ስልጠና የተሰጣቸው የጀርመን ሼፐርድ ውሾች ከአሰልጣኛቸው ጋር ተሰማሩ። ውሾቹ የዋሻ መግቢያዎችን በጠረን ያገኛሉ፣ ከዚያም እንዲደመሰሱ ምልክት ያደርጋሉ። ነገር ግን የቪየትኮንጎች ስለ ውሾች በፍጥነት ተረዱ። በዋሻዎች መግቢያ ዙሪያ የአሜሪካ ሳሙና እና ቁንዶ በርበሬ መነስነስ ጀመሩ። ሳሙናው የሰውን ጠረን በመሸፈን ውሾቹ ከወዳጅ ኃይሎች ጋር ወደሚያያይዙት ጠረን ተቀየረ። ቁንዶ በርበሬው ደግሞ ለሰዓታት ያህል ማንኛውንም ነገር የማሽተት ችሎታቸውን ያጠፋባቸዋል። አሰልጣኞች ውሾቻቸው ምን አይነት ምላሽ ሳይሰጡ በተደበቁ መግቢያዎች ላይ በቀጥታ ሲረግጡ ይመለከቱ ነበር። የውሾቹ ፕሮግራም በዝምታ ተተወ። በዓለም ላይ ያለው እጅግ ኃያል ጦር ሊነድፋቸው የቻላቸው እያንዳንዱ ዘዴዎች በአካፋ፣ በእንጨት ሳህኖች እና በቁንዶ በርበሬ በሚጠቀሙ ሰዎች ተሸነፉ።
ስለዚህ አሜሪካውያን ይህንን የወሰኑትን ሰዎች መቼም የማይረሱትን አንድ ውሳኔ አስተላለፉም። ቴክኖሎጂ ይህንን ችግር መፍታት ካልቻለ ሰውን ወደ ውስጥ ላክ የሚል። በ60 ሴንቲሜትር ቀዳዳ ውስጥ ሊሾልክ የሚችል ትንሽ ሰው ሽጉጥና የእጅ ባትሪ ብቻ ታጥቆ እንዲገባና ተመልሶ እንዲወጣ ተስፋ ማድረግ። ከዚያም በኋላ ለሚመጣው ነገር ምንም አይነት የስልጠና መመሪያ፣ ደንብ ወይም ቀደም ያለ ተሞክሮ አልነበረም። በምድር ላይ ያለ ቀዳዳና በውስጡ ሊሾልክ የሚችል ትንሽ ወታደር ብቻ። የአሜሪካ ጦር ኃይል አካላዊ ባህሪ ያላቸውን ሰዎች ይፈልግ ነበር። አነስተኛ፣ ቀጭንና ጠባብ ትከሻ ያላቸው። ዋሾዎቹ ከ60 እስከ 80 ሴንቲሜትር ብቻ ስፋት ያላቸው ነበሩ። አንድ መደበኛ የአሜሪካ ወታደር ሙሉ የውጊያ ትጥቁን እንደለበሰ ሊገባባቸው አይችልም። ስለዚህ በክፍለ ጦር ውስጥ ያሉትን ትንንሽ ሰዎችን ፈለጉም። አውስትራሊያውያን፣ ፖርቶሪካውያን፣ አነስተኛ የሰውነት ቅርጽ ያላቸው አሜሪካውያን፣ በሌላ በማንኛውም ሁኔታ ለውጊያ በጣም ትናንሽ ናቸው ተብሎ የሚታሰቡ ወንዶች። እዚህ ምድር ውስጥ መጠናቸው ብቸኛውን ወሳኝ ብቃት ነበር። ራሳቸውን የዋሻ አይጦች ተነል ራትስ ብለው ጠሩም። ማንም ይህን ስም አልሰጣቸውም። ዝም ብሎ ለእውነቱ የሚመጥን ስም ነበር። ወደ ውስጥ ከመግባታቸው በፊት ልብሳቸውንና ትጥቃቸውን ያወልቃሉ። የራስ ቁር የለም፣ የሰውነት መከላከያ የለም፣ ጠመንጃ የለም። በዋሻ ውስጥ ጠመንጃውን አነጣጥሮ ለመተኮስ አይመችም። ያን ያህል ጠባብ በሆነ ቦታ ላይ ደግሞ የሆነ ነገር ከጀርባ ቢመጣ ዘወር ለማለት አይቻልም። ስለዚህ ሁሉንም ነገር ከምድር ላይ ተተውገው ይገባሉ። ይዘውት የሚገቡት አንድ ኮልት 1911 ሽጉጥ ከአንድ ተጨማሪ ጥቂት መጋዘን ጋር የእጅ ባትሪና አንዳንዴም ቢላዋ ብቻ ነበር። የመላው ዩናይትድ ስቴትስ ወታደራዊ ኃይል በአንድ ሽጉጥና በባትሪ በሚሰራ ብርሃን ላይ ብቻ ተወሰነም። ከበላያቸው ያለው አካል ምን እየገጠማቸው ምንም የሚያውቀው ነገር ስላልነበር የራሳቸውን ህጎች አወጡም። አንደኛው ህግ በቀስታ መንቀሳቀስ፣ እያንዳንዱ ሴንቲሜትር የዋሻው ወለል በረገጡት ጊዜ የሚፈነዳ ፈንጅ ፕሬዠር ፕሌት ሊኖረው ይችላል። እያንዳንዱ ግድግዳ በጨለማ ውስጥ በጉሮኖ ከፍታ ላይ የተለጠጠ ሽቦ ሊኖር ይችላል። ሁለተኛው ህግ የእጅ ባትሪ በተቻለ መጠን በትንሹ መጠቀም። በዋሻ ውስጥ ብርሃን ርቆ ይጓዛል። ማየት ከቻልክ መታየትም ትችላለህ። ሙሉ በሙሉ በጨለማ ውስጥ መቀሳቀስ ተማር። ግድግዳዎቹን በመዳሰስ ማወቅን ተማር። ያንተ ያልሆነን የትንፋሽ ድምፅ መስማትን ተማር። ሶስተኛው ህግ ከፊት ለፊት እንቅስቃሴ ከሰማህ ቁም፣ ጠብቅ። አይኖች ካለው በጣም ደካማ ብርሃን ጋር እንዲላመቱ አድርግ። ጆሮችህ ምን ያህል ርቀት ላይ እንደሆነ፣ ስንት እንደሆኑና በየትኛው አቅጣጫ እንደሆኑ እንዲነግርህ አድርግ። ከዚያም ወስን። በውስጥ ያገኙትን ነገር ከተናገሯችሁ መመሪያው ብሪፊንግ በላይ ነበር። ቪየትኮንጎች እነዚህ ዋሻዎች በትክክል ለዚህ ሁኔታ ለማዘጋጀት 20 ዓመታት አሳልፈዋል። አብዛኞቹ ዋሻ አይጦች የመጀመሪያ የሚገጥማቸው የጠላት ወታደር ሳይሆን ወጥመድ ነበር። ፑንጅ ስቲክስ የተባሉ በመርዝ ወይም በሰው ቆሻሻ የተቀቡ በትንሽ የአፈር ሽፋን የተሸፈኑ ጉድጓዶች ውስጥ የተቀበሩ የተሻሉ የሸንበቆ እንጨቶች ነበሩ። ለመሳብ እጅን መሬት ላይ አታስቀምጥም። የአፈር ሽፋኑን ጥሶ ወደ ጉድጓዱ ይገባል። እንጨቶቹን መዳፍን ይወጉታል። ከዚያ በኋላ የሚከተለው ኢንፌክሽን ቁስል ብዙውን ጊዜ ከቁስሉ ራሱ የከፋ ነበር። አንዳንድ ጉድጓዶች እንጨቶቹ በቀላሉ እንዲገቡ ነገር ግን ስጋን ሳይቀዱ እንዳይወጡ ተደርገው በአንግል ተተክለው ነበር። ሌሎች ደግሞ ከወለሉ ላይ እና ከአነስተኛ ጣሪያ ወደታች የሚጠቁሙ እንጨቶች ነበሯቸው። ወደፊት ወይም ወደ ኋላ እስክትል ድረስ ሳይታወቅ በመካከላቸው ትሳባለህ። በተጨማሪም እንስሳት ነበሩም። ቪየትኮንጎች ባምቡ ቫይፐር የተባሉ እባቦች በሸክላ ማሰሮ ውስጥ አድርገው አፍን በወረቀት ከድነው በበሮች ክፈፍ ላይ ያንጠለጥላሉ። በሩን ስትከፍት ማሰሮ ይወድቃል፣ በወረቀቱ ይቀደዳል። እባቡም በድቅድቅ ጨለማ ውስጥ በአንተ ላይ ያርፋል። ወታደሮቹ እያንዳንዱ በር መጀመሪያ ቢላዎች አውጥተው ከጎን መክፈትን ተማሩ። ሽቦዎች መኖራቸውን በእጅ ዳስስ፣ ማሰሮች መኖራቸውን ዳስስ፣ ከዚያም መኖር የሌለበትን ማንኛውም ነገር ዳስ። ከጣሪያው ላይ ደግሞ ያለ ብርሃን ለማየት በማይቻል በጣም ቀጭን ክሮች የተንጠለጠሉ የጊንጥ ሳጥኖች ነበሩም። በዚህ ቀጭን ክር ላይ ስትራመድ ሳጥኑ ተከፍቶ በራስ ላይ ይወድቃል። አንዳንድ ዋሻዎች ደግሞ በመላ ክፍሎቻቸው ውስጥ የእሳት ጉንዳኖች እንዲለቀቁ ተደርጎባቸው ነበር። እነዚህ ጉንዳኖች ገዳይ ባይሆኑ በሺዎች የሚቆጠሩት በአንድ ጊዜ ሰውነት ላይ ባረፉበት ሁኔታ በዝምታ መንቀሳቀስ የማይቻል ነበር። ከወጥመዶቹ ባሻገር ደግሞ ሰዎች ነበሩ። እነዚህን ዋሻዎች ከገዛ መንደራቸው በላይ በደንብ የሚያውቁ ለዓመታት በውስጣቸው የኖሩና በድቅድቅ ጨለማ ውስጥ በማይታመን ፍጥነት የሚንቀሳቀሱ የቪየትኮንግ ወታደሮች የዋሻ አይጦች ከፊታቸው እንቅስቃሴ ሰምተው ቆመውና ለደቂቃዎች በጸጥታ ጠብቀው ከዚያም በዚያ ጨለማ ውስጥ አንድ ሰው ምንም ድምፅ ሳያሰማ እጃቸው ሊደርስበት በሚችል ርቀት ሲያልፉ አየሩ ሲገፋ ይሰማቸው እንደነበር ዘግበዋል። በዋሾች ውስጥ የሚደረጉ የተኩስ ልውውጦች ከ2 እስከ 3 ሜትር ባነሰ ርቀት፣ አንዳንድም ሙሉ በሙሉ ወይም በከፊል ጨለማ በሆነ ሁኔታ ውስጥ ይከሰታል። የዚህ ሁኔታ ስነ ልቦናዊ ጫና በቬትናም ጦርነት ውስጥ ከነበረው ከማንኛውም ነገር የተለየ ነበር። ከምድር በላይ ወታደሮች ፍርሃትን፣ ድካምን፣ ሞትን ይጋፈጡ ነበር። ከመሬት በታች ግን ከዚያ ቆየና
መሰረታዊ የሆነ ነገር ይጋፈጣሉ። ጠባብ ቦታን መፍራት፣ ጨለማን መፍራት እና ከፊትህ 6 ኢንች ከ15 ሴንቲሜትር ርቀት ላይ ምን እንዳለ አለማወቅን መፍራት። አብዛኞቹ ዋሻ አይጦች ከመሬት በታች ለረጅም ጊዜ አገልግለዋል። አብዛኞቹ ደግሞ እዚያ ስላልነበሩ ሰዎች ሊያስረዱት በማይችሉት ሁኔታ ተቀይረው ተመልሰዋል። ቅዠታቸው ስለ ተኩስ ልውውጥ አልነበረም። ይልቁንም ስለ ጸጥታው፣ ስለ ጨለማው፣ ግድግዳዎቹ ተቀራርበው የሚጨፈልቋቸው ስለሚመስለው ስሜትና የእነርሱ ያልሆነውን የትንፋሽ ድምፅ ስለመስማት ነበር። የመጨረሻ ውጤት ይሄ ነበር። 9 ዓመታት፣ በቢሊዮን የሚቆጠሩ ዶላሮች፣ በታሪክ ታይቶ የማይታወቅ እጅግ የላቀ ወታደራዊ ቴክኖሎጂ በአካፋና በአጭር መቆፈሪያ በሚጠቀሙ ገበሬዎች ላይ የተሰማራ። ገበሬዎቹ አሸነፉም። እንደ አውሮፓውያን አቆጣጠር በ1975 የመጨረሻው የአሜሪካ ጦር ቪየትናም ለቆ ሲወጣ የኩቺ ዋሻ ስርዓት አሁንም ይሰራ ነበር። አልተነካም ነበር። እንዲሁም ልክ እንዲሰራ ተደርጎ እንደታቀደለት አገልግሎቱን እየሰጠ ነበር። ቦምቦቹ አላጠፉትም፣ ጋዙ አላጸዳውም፣ ውሃው አላጥለቀለቀውም፣ ውሾቹም አላገኙትም። የዋሻ አይጦች ቢሆንም አላሸነፉትም። በሰው እጅ የተቆፈሩ 250 ኪሎ ሜትር ርዝመት ያላቸው ዋሻዎች የዩናይትድ ስቴትስ ኦፍ አሜሪካ ሙሉ ወታደራዊና ቴክኖሎጂ ኃይል ተቋቁሞ ዘልቀዋል። በሁለቱ ወገኖች ላይ የደረሰው የሰው ሕይወት መስዋዕትነት እጅግ ከፍተኛ ነበር። በኩቹ የጦር ሰፈር የነበረው 25ኛው እግረኛ ክፍለ ጦር በቪየትናም ካሉት የአሜሪካ ክፍሎች ሁሉ ከፍተኛ የሚባል ጉዳት መጠን ደርሶበታል። በሺዎች የሚቆጠሩ ወታደሮች ተገድለዋል ወይም ቆስለዋል። ብዙዎችም በማያዩት ባልተጠበቁት አቅጣጫ ቢመጣና ማንም ምላሽ ሳይሰጥ ተመልሶ ወደ መሬት በሚሰወር ጠላት ነበር። በዋሻዎች ውስጥ የነበሩ የቪየት ኮንጎ ኪሳራም ቢሆን እጅግ አስከፊ ነበር። በኩቹ ዋሻ ስርዓት ውስጥ ይኖሩና ይዋጉ የነበሩ በ10 ሺዎች የሚቆጠሩ ሰዎች እዚያው ሞተዋል። በጥልቀት ዘልቀው በሚገቡ ቦምቦች፣ በተወሰነ መልኩ በሰው ሰሩ ጋዞችና በጨለማ ውስጥ ባገኟቸው ዋሻ አይጦች ተገድለዋል። ነገር ግን የኩቹ ዋሻዎች በተግባር ያረጋገጡት ነገር ቢኖር ይህንን ነው። የዩናይትድ ስቴትስ ልታሰብ የሚቻል እያንዳንዱ የቴክኖሎጂ ብልጫ ነበራች። የአየር ኃይል፣ የተኩስ ኃይል፣ መሳሪያዎችና ሀብት። ቪየት ኮንጎች ግን የነበራቸው አፈር፣ አካፋና ሌላ የሚሄዱበት ቦታ ለመኖር ብቻ ነበር። ሌላ የሚሄዱበት ቦታ ሲጠፋ ደግሞ ወደ መሬት ውስጥ ይገባሉ። ትቆፍራለህ፣ ትተርፋለህ፣ ትጠብቃለህም። ምክንያቱም በማንኛውም ስርዓት ውስጥ እጅግ ኃይሉ መሳሪያ የላቀ ቴክኖሎጂ አይደለም። ይልቁንም ከምድር በላይ ያለውን ነገር ሁሉ ሲወሰድብህ ተስፋ ሳትቆርጥ የመቀጠል ፍላጎት ነው። የኩቹ ዋሻዎች ዛሬም ድረስ አሉ። በሰው ልጅ የተቆፈሩት እነዚህ 250 ኪሎ ሜትር ዋሻዎች ሁሉም ነገር ተቋቁሞ አልፈዋል። ቪዲዮአችን ከወደዱት ላይክ፣ እንዲሁም በቀጣይ እንደሚያስገርም ቪዲዮ ስለቅ መልእክት እንዲደርሳችሁ ሰብስክራይብ አድርጋችሁ ደወል ምልክቱን ተጫኗት።